የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፕሬዝዳንት የተከበሩ አቶ አገኘው ተሻገር የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፌዴሬሽን ምክር ቤት አፈ ጉባኤ የተከበሩ ወይዘሮ ፋንቱ ተስፋዬ የአማራ ብሔራዊ ክልል ምክር ቤት ዋና አፈ ጉባኤ የተከበሩ አቶ መላኩ አለበል የኢንዱስትሪ ሚኒስትር የተከበሩ አቶ ሙስጠፌ መሐመድ የሶማሌ ክልል ፕሬዝዳንት እና የምንጊዜም ደራሻችን ወዳጃችን የተከበሩ አቶ ተፈሪ አባተ የደቡብ ኢትዮጵያ ምክትል ፕሬዝዳንት የተከበሩ አቶ መሐመድ እንድሪስ የኢፌዴሪ የሰላም ሚኒስትር የተከበራችሁ በዚህ መድረክ የታደማችሁ እንግዶች ክቡራንና ክቡራን በዛሬው ዕለት የታሪካችን አሻራ የማንነታችን መገለጫ ለሆነችው ለጎንደር ከተማ እድገትና ልማት የወደፊቷን ጉዞዋን ታሪኳን በሚመጥን መልኩ አሳምሮ ለማስጀመር በሚያስችለው መድረክ ላይ ለማታደም ጥሪያችንን አክብራችሁ እንኳን በደህና መጣችሁ ለማለት እወዳለሁ። ክቡር ፕሬዝዳንት፣ ክቡራንና ክቡራን በአገራችን የከተማነት ታሪክ ውስጥ ከክትመት እስከ ኪነ ጥበብ በአገልግሎትና በምርት እንደዚሁም በዘመናዊነት ወይም ስልጡንነት ለብዙዎቹ የአገራችን ከተሞች እናትና ቅርስ የትምህርትና የባህል ማዕከል የሆነችው ምሳሌ የሆነች ከተማ እንደነበረች ጎንደር ሁላችንም እናስታውሳለን እናውቃለን። ሆኖም ግን ጎንደር የባህል ከተማ በልማት ንፍገት ምክንያት ተጎሳቁላ እድሜ ጠገብ ቅርሶቿ የመጥፋት ስጋት ተጋርጦባቸው ነዋሪዎቹ ድባቴና ቅሬታ ውስጥ ገብተው ለዓመታት ቆይተዋል። በዚህ ምክንያት እንደ እድሜዋ መጠን እና ወደፊት መራመድ ተስኗት ባለችበት የመቆም ዕጣ ፈንታ ውስጥ ገብታ ኖራለች ጎንደር ከተማችን። ሆኖም ግን ባለፉት ጥቂት ዓመታት በተለይም ከባለፈው ዓመት የበጀት ዓመት ጀምሮ ጎንደርን በውስጧ ያመቀችውን የመበልጸግ ጸጋ አቧራውን አራግፈን የነበረ ድምቀቷ እንዲታዩ የሚያደርግ ብኩረ ተግባር ወይም የመጀመሪያ ተግባር ተጀምሯል። በዚህ ጅምር ተግባር የከተማዋ ነዋሪዎች የተስፋና የደስታ መጠን ከተደረገው በላይና ከሆነው በላይ ሆኖ ተመልክተናል። ይህ ደግሞ ለልማት ኃይሎች በተለይም ደግሞ ለመንግስት ለባለሀብቱና ለምልአተ ህዝቡ የህዝቡ ምላሽ በተጀመረው ጅምር ስራ የህዝቡ ስሜት የበለጠ ተነሳስተን ጎንደርን የባለፉ ቅርሶቿንና በማደስ ብቻ ሳንገደብ ያሁኑና የመጪውን ዘመን ተወዳዳሪነትና ተስተካካይነት እንደዚሁም ለነዋሪዎቿና ለልማት ለተሰማሩ ልጆቿ ውብ እንድትሆን የማድረግ ሐሳብን እንድናውጠነጥንና የበለጠ ስራ መስራት እንዳለብን የህዝቡ ስሜትና ደራ በትልቁ ገፍቶናል። ክቡር ፕሬዝዳንት፣ ክቡራንና ክቡራን ጥሪ የተደረገላችሁ እንግዶች ያለንበት ወቅት እና ጥረታችን ዛሬና መጪውን ዘመን ለጎንደር ታላቅነቷን የመመለስ ወይም የማሻሻል ብቻ ሳይሆን ቀደም ሲል እንደተባለው አዳዲስ ስፋትና ጥራት ያላቸው የልማት ተግባራትን በመፈጸምና በማስፈጸም ለትውልድ እንደ አባቶቻችን እንደ እናቶቻችን ለትውልድ የምናስረክባትን ውብና ጽዱ ከተማ መገንባት ይጠበቅብናል። ይህን የማድረግ ኃላፊነት መፈጸም ያለብን በቀደመው ዘመን ቢሆንም ሁለተኛው ትክክለኛ ጊዜ ዛሬ መሆኑን በአጽንኦት ማስገንዘብ እፈልጋለሁ። ምክንያቱም አባቶቻችን እና ቅድመ አያቶቻችን እናቶቻችንና ቅድመ አያቶቻችን ዓለም እንደዚህ ባልሰለጠነበት ዘመን የመሰረቱት ከተማ ያሳዩን የኪነ ጥበብ ስልጣኔ ከኪነ ጥበቡ ባሻገርና በፊት ያላቸው
ነገሮችን ባስተውሎት የመጪውን ዘመን የማስተዋል ችሎታ የነሱን እሴት በሰሩት ላይ በመጨመር ወይም ደግሞ የነሱን እሴት እያደነቅን ብቻ ሳይሆን አቧራ የለበሰችውን ከተማችንን እንደገና መስራት ይኖርብናል። ቢያንስ ሁለት ነገሮችን መስራት አለብን። በመጀመሪያ ደረጃ እንደ አባቶቻችን ተጨማሪ ስራዎችን ሰርተን ለትውልድ ማስረከብ ይኖርብናል። ባይሆንልን እንኳን አባቶቻችን ያወረሱንን ሀብት ጠብቀን እና አድሰን ለትውልድ ማቆየት ይኖርብናል። ምክንያቱም ጎንደር ህንጻ ብቻ አይደለም የታቀፈችው፣ የሁለመናችን መገለጫ በቃል የሚገለጹ በቁስ የሚገለጹ ከዛ በላይ ለማንነታችን ማረጋገጫ በውስጧ አምቃ በትልቁ ማንነታችን የያዘች ከተማ ስለሆነች፣ ሁለተኛ ጎንደር የቀደምት ስልጡን ከተማ ብትሆንም ያሮጌ ቤቶችና የከተማ ህግጋትን የማይከተሉ ህገወጥ ቦታዎች ግንባታዎች በተለይም ደግሞ ያልተገራ ክትመት ጭምር የሚታይባት ከተማ ስለሆነች ይህንኑ ከወዲሁ ብልሽቱን በማቋረጥ የወደፊቱ ተወዳዳሪ ከተማ እንድትሆን የማድረግ ኃላፊነት መውሰድ ይኖርብናል። በሶስተኛ ደረጃ እኛ ወይም የባለፈውን በአጠቃላይ የባለፈውን ጊዜ ሳንወቅስ ዛሬ አዲስ ስራ መስራት ይኖርብናል። ስለዚህ በአንድ በኩል የባለፈውን መጠበቅ፣ በሌላ መንገድ ደግሞ በቻልነው ጥረትና አቅም መጠን ተጨማሪ ስራ መስራት ይጠበቅብናል። ይህንኑ አንኳር ችግር ለመቅረፍ ወይም ለማቃለል ይቻል ዘንድ ከባለፈው ዓመት ጀምሮ የተለያዩ ተግባራት ሲከናወኑ ቆይተዋል። ለዛሬው መድረክ መነሻ የሆኑ ተግባራትን ተከናውነዋል። የመጀመሪያው የጎንደር መገለጫ የሆነውን የፋሲል አብያተ መንግስት ደረጃውና ታሪኩን በጠበቀ መልኩ በማደስ የማደስ ስራ ተከናውኗል። በሁለተኛ ደረጃ ተጀምረው እድሜ ጠገብ የሆኑ ወይም ሳይሰሩ የቆዩ የልማት ስራዎች በተለይም ደግሞ በልዩ ትኩረትና በልዩ ትዕዛዝም ጭምር በክቡር ጠቅላይ ሚኒስትራችን እንዲጀመሩና ወደ ስራ እንዲገቡ ተደርጓል። ከተለያዩ ቦታዎች ለጎንደር የመጠጥ ውሃ እንደዚሁም ደግሞ በአካባቢው በዘላቂነት ችግሩን ለመፍታት የሚያስችል ለ7 እና ለ8 ዓመታት ተጓተው የቆዩ መሰረተ ልማቶች ከሌላው የክልላችን የልማት ስራዎች በተለየ መልኩ በጣም አስቸኳይ ውሳኔ ተወስኖባቸው ወደ ተግባር የተገባበት ሁኔታ እንዳለ ማንሳት ይችላል። ሌሎች ልዩ ልዩ በሚሊዮኖች እና በቢሊዮኖች የሚቆጠሩ የልማት ስራዎች ተጀምረውበት ነው የሚገኙ። ሆኖም ግን እነዚህ ሙከራዎች ቢኖሩም ከቆየው ችግር ስፋትና ጥልቀት አኳያ ሲታይ ጎንደርን ከቆየው ችግሯ ለማላቀቅ ብሎም ወደፊት ለቱሪዝም ለንግድና ኢንቨስትመንት እንዲሁም ለነዋሪዎቿ የተመቸች ከተማ እንድትሆን ለማድረግ ካለም ፍላጎት አኳያ ሲመዘን እስካሁን ያደረግነው ጥረት እዚህ ግባ የሚባል ባለመሆኑ ገና ብዙ ስራ መስራት ይጠበቅብናል ብለን እናምናለን። የኛ የረጅም ጊዜ ፍላጎት ወይም ራዕያችን የተነቃቃች ከተማ ለነዋሪዎቿና ለኢንቨስትመንት የተመቸች ዓለም አቀፋዊ ዕውቅና ያላት እንደዚሁም ደግሞ ተወዳዳሪ የሆነች ከተማ እንድትሆን እንፈልጋለን። ዝምንናን የዋጀች በተለይም ደግሞ በአጠቃላይ በኢኖቬሽን እና በቱሪዝም በባህል ልማት በክልላችን በሀገራችን ውስጥ የባህልና የቱሪዝም እምብርት የሆነች ከተማ እንድትሆን እንፈልጋለን። በአጠቃላይ በኢኮኖሚ ረገድ ተወዳዳሪና ተስተካካይ ከተማ እንድትሆን ዜጎቿ በጋራ ተስማምተውባት ተባብረውባት እንደቀደመው ዘመን የሚኖሩባት ምሳሌ የሆነ ከተማ እንድትሆን እንፈልጋለን። ስለሆነም ጎንደር ታሪኳን ብቻ ሳይሆን ታሪኩን ለወደፊት መነሻ አድርገን ልንጠቀም ይገባል። የአባቶቻችን ቅርስ ማደስ ብቻ ሳይሆን ህልማቸውንም ማሳካት ይኖርብናል። ከቅርሱ ባሻገር ምን ያህል ህልመኞች እንደነበሩ የሰሩት ስራ ያስገነዝበናልና ለታሪካችንም መኖር አለብን። እንደሰው ታሪካችንንም ማበልጸግ ይኖርብናል። ታሪካችንን ልክ በኪነ ጥበብ ህንጻ ለዓለም እንዳበረከቱት ፈጠራ ልዩ ልዩ ፈጠራዎችን በመስራት በአካባቢ ያለውን ልማት ማሻገር ይኖርብናል። ክቡር ፕሬዝዳንት፣ ክቡራና ክቡራን፣ ይህንኑ የታሪክ አሻራ በማደስ የዘመኑ ተልኳችንን
በመወጣት የጎንደር ከተማ እጅግ ወቅታዊ ጥሪ ተቀብለን መስራት ይኖርብናል። ለዚህ ነው በዚህ ታሪካዊ መድረክ መገናኘት የቻልነው። በዚህ መድረክ ከጠቃሚና ካሻጋሪ ሐሳብ ልውጥ ባሻገር ወደሚጨበጥ የጉልበት የገንዘብ የቁስ ድጋፍ በማድረግ ከተማችንን ከባለፈው ዘመን አሻግረን ከመጪው ዘመን ጋር ድልድይ አድርገን ማሻገር አለብን። በእኛ መካከል እዚህ ባለን ሰዎች ተሳታፊዎች መካከል ሁለት ነገሮች አሉ። የጎንደር የባለፈ ታሪክ፣ የጎንደር የቀደመ አባቶቻችን ስራ በዚህ በኩል አለ። በሌላ መንገድ ደግሞ የወደፊት የጎንደር የዝምንና የብልጽግና የተስተካካይነት ስራ ይኖራል። በዚህ መካከል ያለነው እኛ ነን፣ ድልድዮች እኛ ነን። ይህንን የቀደመ ታሪካችንና የወደፊት መዳረሻችንን የማስተሳሰር ኃላፊነት በእኛ ላይ እየወደቀ ነው። ካልሆነ የአባቶቻችን ታሪክ አድናቂዎች ብቻ ሆነን እንደምንቀር ከዚህ ቀደም ከነበረን ተሞክሮ እንረዳ ይገባል። ይህን ድልድይ የመሆን ተግባር ክቡር ጠቅላይ ሚኒስትር አብይ አህመድ በሐሳብም በተግባርም በምሳሌነት ሰርተው አሳይተውናል። ቀደም ሲል እንደተገለጸው የጎንደርን አብያተ መንግስት ታሪካዊ ገጽታና ጥራቱን በጠበቀ መልኩ አሰርተው መርተው አርክቴክት ሆነው አሳይተውናል። ምስለ ጎንደርን በጎርጎራ በመገንባት አረጋግጠውልናል። ይሄን ታሪክ ደግመውናል። ዛሬ የታደምንበትን መድረክም ቢሆን ጎንደር ተጨማሪ ልማት ያስፈልጋል፣ ህብረተሰብን ማነቃነቅ ይጠይቃል የሚል ሐሳቡን አመንጭተው ለኛና እዚህ ላሉ ባልደረቦቻችን ትልቅ አደራ ሰጥተው ይሄው በዛሬው ዕለት ለመገናኘት በቅተናል። ስለሆነም የጠቅላይ ሚኒስትራችን አቅጣጫ መሰረት በማድረግ በተለይም ደግሞ ክቡር ፕሬዝዳንት ክቡር አፈ ጉባኤ አቶ አገኘሁ ተሻገር፣ ክቡር አቶ መላኩ አለበል የፌዴራል ኢንዱስትሪ ሚኒስትርና እኛም እንደ ክልል የምናቃችሁ የጎንደርን መልማት አለበት ብላችሁ የምታስቡ የንግዱ ማህበረሰብ አባላት ይሄንን ንቅናቄ በመምራት እዚህ ያደረሳችሁ ስለሆናችሁ ድፍረት ባይሆንብኝ በክልላችን መስተዳድር ምክር ቤት ከፍ ያለ ምስጋና ለማቅረብ እወዳለሁ። ስለሆነም ቀሪው ተግባር የናንተና የኛ ነው ወይም የናንተና የኔ ነው። ስለሆነም በዛሬው ዕለት ሁላችንም አሻራችንን ማስቀመጥ ይኖርብናል። አሻራችንን የምናስቀምጠው በታሪካችን ላይ ነው። አሻራችን ደግሞ ከታሪክ ጋር ሲቀራቀል ይደምቃል፣ ወደፊት ያሻግራል። ስለሆነም ለዚህ መድረክ ጥሪያችንን አክብራችሁ በእንደዚህ ሁኔታ ተዘጋጅቶ በዚህ መልኩ በመብቃታችን በድጋሜ በክልሉ መንግስት ስም በክልሉ ህዝብ ስም በተለይም ደግሞ በጎንደር ህዝብ ስም ከፍ ያለ ምስጋና ለማቅረብ ፈልጋለሁ። አመሰግናለሁ።